ይሄ የሚሸጥ ቤት ነው እንደምታዩት። ቦታው በጣም ሰፊ ነው። እዚህ ትልቅ ያለው ከዚህ ይታያችኋል መወጠሪያው። ከመወጠሪያው ነው ዲካው የሚሄደው በዚህ ይሄዳል። ከዛ እዚህ አግሞ ጎራስ ያስች እዚች ይደርሳል። ቀጥታ ይሄ ግቢው ይሄኔ ነው። ትልቅ ግቢ ነው። ቢያንስ አንድ 50 ቆርቆሮ ቤት 45 ቆርቆሮ ይሰራል ግቢው። ይሄ ሰፊ ነው እንደምታዩት። ቤቱ ይሄን ይመስላል። ቁመቱ የለም የዚህ አይነት ቤት እዚህ ሰግለን ነው። ቁመቱ እንደምታዩት ነው። ሙሉ ራሱ ታልተቀመጥኩኝ አያነሳውም ቁሜ ማለት ነው። ይቆርጠዋል። ከላይ ከፍ ብዬ አነሳላችኋል። ተመልከቱት። ቤቱ በጣም ረጅም ነው። በ3 ዙር ነው ያሰርኩት። በጣም የሚያምር ቤት ነው። አጥሩ ይሄን አጉሎ ሰፊ ነው። በዚህ ከጀርባው ሰርቪስ የሚያሰራ አለው ሌላ ቦታ። እሱንም ላሳያችሁ፣ ሰርቪሱን ላሳያችሁ። ይሄ እንደምታዩት ይሄ መወጠሪያው ሲነሳ ትልቅ ቦታ ነው የሚኖረው። ይሄ አጥሩ ቅጠሉ ወደዚህ ስላዘመመ ነው እንጂ ሰፊ ነው። የምታዩት ይሄ ከጀርባ ያለው ነው። ከጀርባ ያለው አጥሩ ነው እንግዲህ የምታዩት። እዛ ወዲያ ያለው አጥር ነው። በጣም ትልቅ ነው። ትልቅ ነው። ይሄ ሁላ ግቢው ነው። ከዚህ ከኋላ ያለው ነው። እዚህ ኩሽና፣ ሽንት ቤት፣ የተለያዩ ነገሮች መስራት ይቻላል። ቤቱ ይሄን ይመስላል። ከጀርባው ወዲያ አጥሩ ጠጋ ብዬ ማሳላችሁ እንደምታዩት ከጀርባው ይሄን ይመስላል። ጥሩ ቤት ነው። ያው በዛ በጦርነት ነው ያሰራሁት። ብዙ ወጪ ነው ያወጣሁበት። የሚገዛ ካለ ሰግለን መስመሩ ላይ ነው። መስመሩን አሳያችኋለሁ። ፊት ለፊት ነው የሀይቁም የሰግለኑ ወደ ጠራው ነው። ወደዛ ወደ ማን ነው የሚባለው? ወደዛ የሚሄድም አለ። አሁን ብቻ ግቢውን ላሳያችሁ። መጀመሪያ ውስጡን ስንት ክላስ እንዳለው ምን አይነት ክላስ እንዳለው ውስጡን ላሳያችሁ። ይሄ ነው በረንዳው። ሰፊ ነው በረንዳው። ይሄ በጣም ትልቅ በረንዳ ነው የምታዩት። እቺ ኮሪደሯ ናት። በጣም ረጅም ነው። ይታያችኋል የመዝጊያው መቃ ራሱ በጣም ረጅም ነው። እቺ እንግዲያ መቀበሪያ ነው። ይሄንኛው መጅሊስ ነው። ትልቅ ነው የምታዩት። ይሄ መጅሊስ አሪፍ መጅሊስ ነው። እዚች ላይ ሻወር ቤት ምናምን የሻወር ቤት ናት። ሻወር ቤት መውሰጃ ማለት ነው። እዚህ እቃ ምናምን ቀሳላ ምናምን ለማጠብ እዚህ ይሰራል። ይሄንኛው ደግሞ ማጥባክ ነው። ማጥባክ ይሄ እቃ ማኖሪያ እንደምታዩት አሪፍ ነው። 5 ክላስ ነው። 1 2 3 4 5 ክላስ በጣም ትልቅ ቤት ነው። አሁን መስመሩን ላሳያችሁ። ለውጣና መስመሩን ላሳያችሁ። ይሄ የምታዩት ነው እንግዲህ ይሄ መስመር ወደ ታች የሚያሰር ነው። ወደ መኪና መንገድ ነው። ይሄኛው መንገድ የሰግለን ደግሞ ወጥቼ ላሳያችሁ። ሰግለኑ ይሄ ነው። ይሄ ይነሳል። መብራት ሲመጣ ስለሚነሳ ቤቱ በቃ መስመር ላይ ነው። ይሄ ወደ ሰግለን የሚያሰድ ነው። ይሄ ደግሞ ወደ ሀይቅ የማሰር ነው። ፈለጋችሁ